9 ወር ፈጅቷል። መጀመሪያ የጻፈው ኤፍሬም ይባላል ወይ ረሃማን። ከዛ በኋላ ወደ ስክሪን ላይ እኔና ጸጋ አባተ የፊልም ፕሮዲሰር አንድ ላይ ሆነ ወደ ስክሪን ላይ ከቀየርነው በኋላ ነው ወደ ስራ የመጣ ነው። በአጠቃላይ 9 ወር ፈጅቶብናል። ፊልማችን በአጠቃላይ እንግዲህ መጋቢት 15 በድምቀት ይመረቃል። ከዛ በኋላ ለህዝብ ደግሞ መጋቢት 9 2021 እንዲሁም 26 27 28 ደግሞ ለይታ ይበቃል። አመሰግናለሁ። እኔ ጸጋ አባተ እባላለሁ። የገማሊያ ፊልም ፕሮዲሰር ነኝ። ሳሚ እንዳለው የዚህ ፊልም ደራሲ ኤፍሬም ረሃማን ይባላል። ይህን ስክሪፕት ከ6 ዓመት በፊት እናውቀዋለን ወይም ደግሞ አብዛኛው ሰው ያውቀዋል ብዬ አስባለሁ። በጥቂቱ ሚዲያ ላይ እንደ ድርሰት ሆኖ ወጥቷል። እንደ ልቦለድ ማለት ነው። ባጭሩ ጥቂት ሰዎች ያውቁታል። ከ6 ዓመት በኋላ ነው እንግዲህ እኛ ከሳሚ ከሆነ ወደ ፊልም ያመጣ ነው ማለት ነው። ከፕሪፕሮዳክሽኑ ጋር ሜይ ቢ ሳሚ እንዳለው ከ9 ወር በላይ ሊሆን ይችላል። ግን ቀጥታ ስራውን የገባንበት ጊዜ 9 አንድ ብለን ሪሄርስ ከጀመርንበት ቀን ጀምሮ ማለት ነው። ሌላው ደግሞ እንደዚህ የተቀያየረ ወደ ጸጋ ወደ አዜብ ሄድና ከአዜብ በኋላ ኪማ የተወሰነ ነገር ማሱ ካራክተር ነው። ከትንሽ ቆየት ብዬ ነው ፊልም የሰራሁት እና ገማሊያ በጣም ደስ ብሎ የሰራሁት ክሩም በጣም ደስ የሚል ብዙ ጊዜያትን ያልፈጀ በአዲስ ጊዜ የጨረሱት በጣም ቆንጆ ፊልም ነው። የእውነት ደግሞ በጣም እንዲሰራው ያደረገኝ በእውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። ነገራቸዋለች ሁሉም ሰው ሊያደርግ የሚገባ በጣም ልብ የሚነካ ሁላችንም ቤት ሙሉ ባይሆንም የተወሰነ ራሳችን ያለፍነው ወይም የምናልፈው ታሪክ ያለበት ተስፋ ለቆረጠ ሰው ወይ ተስፋ ቆርጦ ቤቱ ላለ ሰው ደግሞ ቆንጆ መጽናኛ የባሰም አለ ብሎ የሚጽናናበት ካለፈም በኋላ ደግሞ ሁሉም ነገር እንደሚያልፍና ሁሉም ነገር አልፎ ወደኋላ መለስ ብለን የማናያቸው ብዙ ታሪኮች አሉት። እንደዚህ ነው። እሺ፣ ኪማ ፕሮዳክሽን ይባላል። ከዚህ ቀደም በባለክራር ዳናሞራ እና የጠፋ ጊዜ ስራዎች መስራቶች የሚታወቅ ነው። አሁን ደግሞ ገማሊያ የተሰኘ ቆንጆ ፊልም ዘምተናል። በፕሮዳክሽናችን የመጀመሪያ ጀነር ነው። እንደዚህ አይነት ትራጀዲ አይነት ጀነር ግን በጣም ቆንጆ ኤክስፔሪንስ ነበረ። ከነዚህ አክተሮች ጋር መስራት ለእኛም በጣም ብዙ ነገር ተምረንበታል። አሪፍ ይሆናል ብለን እናስባለን። እናመሰግናለን። እንኳን ደህና መጣችሁ። ያው እንግዲህ እኔም ጾም እና ዛሬ የተገናኘነው ስለ ገማሊያ ልናወራ ነው። ገማሊያ ላይ እንግዲህ እኔ ካራክተር ሆኜ በመስራቴ በመጀመሪያ እዚህ ጋር ካስት ላደረጋቸው ለፕሮዲሰር፣ ለዳይሬክተሩ ለሁሉ በጣም አመሰግናለሁ። በጣም የሚገርም በቃ ደስ ብሎ የሰራ ነው። በጣም ቆንጆ ፊልም ነው። እስክታየው ድረስ በጉጉት ነው የምጠብቀው። እኔ ራሱ ለማየት ጓጓለሁ እና በተጨማሪ ደግሞ በቃ እውነተኛ ታሪክ የተሰራበት መንገድ ፕሮዳክሽኑ ሲሰራ የነበሩ ነገሮች፣ አጋጣሚዎች፣ የተለያዩ ነገሮች አሉና ብዙ ትምህርት እንወስድበታለን ብዬ የማስበው ፊልም ነው። ገማሊያ እንግዲህ መስከረም 15 ከዛ በኋላ ደግሞ በ1920 እና 21 እስክታየው ድረስ ጋብዛቸው። ወደ በኋላ ነገር በዚህ ማለቶች የተሻለ ነው። ምክንያቱም ሙዚቀኛ ተገኝቶ ቲያትር ቢሆን በተፈለገው ነው ስፔናቲ ቤተሰባቸው። ስለዚህ እሱ በኋላ ይመለከታሉ። ግን ሙዚቃ የሆነ ነገር ይሆናል። ዛሬ ሙዚቃ ፕሮግራም አለ። እሺ ግን ሆኜ ነው አይ ምን ሆኜ ነው ወይኔ ምን ሆኜ ነው አይ ምን ሆኜ ነው ግን ምን ሆኜ ነው አይ ምን ሆኜ ነው ወይኔ ምን ሆኜ ነው አይ እናመሰግናለን። ከዚህ በፊት ከሰራናቸው
አንጻር ምን ያክል ፊልም ላይ ምን ያክል ህዝብ ላይ ተቀባይነት አለው ለሚለው በተቻለ መጠን ኦዲየንስን የፊልም ተመልካች የሚወደው አይነት ነገር እነሱ የሚመለከቱት አይነት ነገር ይዘን በዚህ ፊልም ላይ የመጣ ነው። ከሌሎቹ ፊልሞች ደግሞ ትንሽ ሻል ይላል የምንልበት አንዳንድ ምክንያቶች ያው ፊልም መማሪያ ነው። ከዚህ በፊት የሰራናቸው ስራዎች አሉ። ከሱ ደግሞ የተሻለ ለምሳሌ ባለካራን ከሰራንበት በብዙ ነገር በካሜራ ኳሊቲ፣ በዳይሬክቲንግ፣ በሁሉም ነገር የተሻለ ነገር ይዘን የመጣ ነው። ከሱ አንጻር የተሻለ ብለን እናስባለን። ከዛ ውጭ ያው ዘፋኞች፣ ድምፃውያኖች ምናምን በዚህኛው ፊልሞች አሳትፈናል። ፊልም ኢንዱስትሪ ውስጥ ላይ ፊልሞቻችን ላይ አዳዲሶች ማሳተፍ እንዳለብን ስላመንን ያው ወደ ሙዚቃ ኢንዱስትሪ ጎራ ብለን ቃልና ሙቪ ይዘናቸው መጥተናል። ለካራክተራቸው ይገባል ስላሰብን በተለይ ከአልማት ጀምሮ በጣም እንደምትሰራው ውስጤ ስለነገረኝና ካራክተሯን እንደምትሆናት እሷን እንደምትመስል ስለተሰማኝ ካስታርጊያታለሁ። እሷም በደንብ ትወደዋለች። ቆንጆ አድርጋ የሰራችው ይህን አመሰግናለሁ ብለን ስላሰብን ነው። ርዕሱ ገመሃል ያለው አንዳንድ ጊዜ ለፊልሞቻችን ላይ ከምንመለከታቸው ውጭ ለቢዝነስ ብለን የምናመጣቸው ርዕሶች ከፊልሞቹ ጋር ይገናኛል። ይሄ ደግሞ ብዙ ጊዜ የፊልም ባለሙያን እያሸሸው የሚያየው ርዕስና ፊልም ገብቶ የሚያየው ነገር አንድ አይነት ስላለ እና ለእኛ ገመሃሊያ ከፊልማችን ከሰራነው ፊልም አንጻር የተሻለ ነው ብለን ስላሰብን እሱን ርዕሱን መርጠናል። ከዛ ውጭ የብር ወጪ ላይ ተጠይቀናል። አጠቃላይ 2.3 ሚሊዮን ብር ነው የወጣው። ያወጣል በጣም አሁን ፊልም ኢንዱስትሪ ላይ ብዙ ነው። ከፕሮዳክሽን ጀምሮ ከእቃዎች፣ ከካሜራዎች፣ ከሳውንድ እቃዎች ጀምሮ አሁን ባለው በመጨረሻው ደረጃዎች ባሉት ካሜራ እቃዎች፣ ሳውንድ እቃዎች ሊቀረጽ ነው። የእነሱ የፖስት አለ፣ የአክተር ፖስት አለ። እያንዳንዱ ፖስት ሲደመር የ2.3 ሚሊዮን ብር ያወጣል። ደግሞ ትንሽ ያንሳል ይመስለኛል። ካስት ሲያደርጉ እነሱ እንዴት እንዳሰቡት አላውቅም፣ ግን የመጀመሪያ ስራዬ ነው ሰካራም ፖስታ። እዛ ላይ ያዩት ነገር አለ መሰለኝ ያለቀና የሰራሁበት ምክንያት ቅድም እንዳሉት ነው። በጣም አሪፍ ስክሪፕት ነው። በሁለተኛ ታሪክ ላይ የተመሰረተው እንደገና አሁን ባለንበት ጊዜ ላይ ብዙ የምናያቸው ችግሮች አሉና እሱን በደንብ ይታይበታል ብዬ አስባለሁ። እና የቤተሰብ ታሪክ ነው። ቸኩሎ ከራስ ጋር የሚታገል በጣም ብዙ ሰው አለና እሱን ያስተምራል ወይም ለጊዜው መልስ ይሰጣል። ብዙ የሚያልፉ ነገሮች የማያልፉ ቢመስሉ ብዙ የሚያልፉ ነገሮች አሉ ነው በህይወት ውስጥ ሁሉም ነገር እንደሚያልፍ ያሳያል እና አስተማሪ ነው በሚል ነው የሰራሁት። መጀመሪያ የፊልም ትንሽ የፊልም ኢንዱስትሪ ትንሽ የሚንቀሳቀስ ነገር ይታያል። ግን በተሻለ መጠን የፊልሙን ለማቅረብ ባለን አቅምና ባለንበት ሁላ የራሳችን ፕሮሞሽን እያደረግን ነው ፊልሙን ለማሳየት። ከዛ ውጭ አዲስ አበባ ላይ ሁሉም ሲኒማ ቤቶች ከመታየት ውጭ ልክ በተመሳሳይ ሰዓት አፕሪል 1 በእኛ መጋቢት 22 አሜሪካ ሲልቨር ቲያትር ላይ ይታያል። ለመጀመሪያ ጊዜ ልክ ኢትዮጵያ ሲመረቅ አሜሪካን በዛ በኩል ይታያል። ከዛ ውጭ ሌሎች ሀገሮች ላይ ይሄዳል። ብዙ ነገር ፕሮሰስ እያደረግን ነው። በየሀገሩ ይጓዛሉ። እንዲሁም በሀበሻ ሊጋቱ ደግሞ የአዲስ የኢትዮጵያ ፊልም ተወለደ ወይም ወደዚህ ይመጣል። ከዛ ውጭ ስለ ሪልስ ስናወራ ያው ብዙ ሰዓት ፈጅተናል። ሪልስ ብዙ ጊዜ አድርገናል። ፖስት ፕሮዳክሽንም ከሲኒማቶግራፈሪ ጋር ብዙ ቀን ተቀምጠን አውርተናል። ሪልሱ ኤዲተሪ ጋር ሆነን ተወያይተናል። ምን አይነት ፉቴጅ ማምጣት አለብን፣ ምን አይነት ሩት ይወዳሉ፣ ኦዲየንሱ ይፈልጋል የሚሉት ነገሮች ብዙ ጊዜ ፈጅተናል። ለእነሱ ብቻ እስከነ ሪልሱና ወደ 4 ወር ምናምን ጊዜ በውይይትና አንዳንድ ነገሮችን በማስተካከል ነበር የቆየን ቀጥታ ወደ ቀረጻ ከመግባታችን በፊት። እና ኢንተርናሽናል ሙቪዎችን በውስጡ ያካተተ ለአንድሮይድም ለአይኦኤስም ለዌብም ተመራጭ ሆኖ የቀረበ ፕላትፎርም ነው። እንግዲህ ከገማሊያ ጋራ በእንዲህ አይነት መልኩ ዛሬ ስለተገናኘን ይህን እድልም ስላገኘን እጅግ ደስ ብሎናል።
ፕሮዲውሰሮቹን፣ ዳይሬክተሮቹን፣ ሙያተኞቹን ልናመሰግን እንወዳለን። በሀበሻ ቪው ውስጥ እንግዲህ ሀበሻ ቪው በተለያየ ሀገራት ላይ በኢሮፕ፣ በአሜሪካ በተለያዩ ሀገራቶች ላይ የኢትዮጵያን ፊልም ተደራሽ እንዲሆን እያደረገ ያለ የአይፒቲቪ ፕላትፎርም ነው። በዚህ ገማንያንን በሲኒማ የስርጭት ሰዓቱ በሚያልቅ ሰዓት ላይ በእኛ ፕላትፎርም ላይ በመጫን ለኢንተርናሽናል ለሎካል ተደራሽ እንዲሆን እናደርጋለን ማለት ነው። በተለይ ለኢትዮጵያ ፊልም ኢንዱስትሪ ሀበሻ ቪው የበኩሉ አስተዋጽኦ እያደረገ ያለ ተቋም ነው። በተለይ ቅድም የገለጹት ነበር፣ ለፊልም የሚወጡ ብዙ ወጪዎች አሉ፣ ድካም አለና ያንን የተደከመበትን ፊልም ግን ብዙ ሰዎች ጋር በተለይ ኢንተርናሽናል ኦዲየንስ ጋር እንዲደርስ ለማገዝ ተብሎ የተቋቋመ ተቋም ነው። ስለዚህ በተለይ በኢሮፕ፣ በአሜሪካ የተለያየ ፊልም ኢንዱስትሪዎችን በማዘጋጀት እነዚህም ፊልሞች ይዞ ሄዶ እዛ የምናሳይ ይሆናል ማለት ነው። ዛሬ እንዲህ ባለው ሁኔታ ከእነሱ ጋር ተገናኝተን የፊርማ ስነስርዓትን ለማድረግ እድሉን ስላገኘን በእኛ በሀበሻ ቪው ስም አመሰግናለሁ። እኛም እናመሰግናለን። እዚሁ ላይ ለአቶ ቤተሰብ የሀበሻ ቪው ከዚህ ቀደም እስኪ በሀገራችን ፊልሞች ላይ ምን አይነት ፊልሞችን ይዛቸው ነበረ? የትኞቹ ፕሮዳክሽኖች ጋር እየሰራችሁ ያለው የተወሰነ ስለእናንተ ነገሩና። እንግዲህ አሁን በቅርብ አብረን ስንሰራ የነበረው አፊኒ ከሚባል ፊልም ጋር ነው። እሱን አፊኒን እንግዲህ በተለያዩ ሀገራት ላይ በተለይ አሁን በቅርብ በአሜሪካ እየታየ ይገኛል። ከዛ ቀደም ደግሞ በእንግሊዝ ያንን ፊልም አሳይተናል። እንግዲህ በእንግሊዝ በተለይ ኦልሞስት በአሁኑ ዙር 6ኛ ፊልም ፌስቲቫል ያዘጋጀ ነው ማለት ነው። በየአመቱ ሀበሻ ቪው በተለያየ ሀገራት ላይ የፊልም ኢንዱስትሪ በማዘጋጀት እነዚህ ኢትዮጵያዊ ፊልሞችን ለኢንተርናሽናል ሴክተሩ የማስተዋወቅ ስራ ነው እንግዲህ እየሰራን ያለ ነው። አሁን የተለያዩ 3 ሙቪዎችንም በፈረንሳይ ሀገር የምናሳይ ይሆናል በቅርቡ ማለት ነው። ይህን ስራዎች እየሰራን ያለ። እናመሰግናለን። አሁን ጨርሰናል። ምናልባት በግል ኢንተርቪው ማድረግ የምትፈልጉት ካለ ውጭ ፎቶ መነሻ አለ፣ እዛ ላይ ፎቶ የተነሳችሁ ኢንተርቪው ማድረግ ይቻላል። ጋዜጠኞቻችን ጨርሰናል ማለት ነው። እዚህ የተገኛችሁ የሚዲያ ባለሙያዎች በአጠቃላይ በመጋቢት 15 በዓለም ሲኒማ በገቢታ ስነስርዓት የክብር እንግዶች በተገኙበት ታዋቂ ተዋናዮች እና የኪነጥበብ ባለሙያዎች በተገኙበት ፊልሙ ይመረቃል። ለእናንተ ግብዣ ያደረጉላችኋል። መጥታችሁ መታደም ትችላላችሁ ማለት ነው። ይህ ፊልም በይፋ የሚመረቀው መጋቢት 19 2021 እንዲሁም ደግሞ 26 27 28 በሁሉም ሲኒማ ቤቶች ይመረቃል ማለት ነው። በዚሁ መድረክ ላይ ሳትወዱ ከሀበሻ ቪው ጋር ፊርማ ሰጥታት አላችሁ እና የተወሰነች ነገር ተፈራረማልና ጸጋ መልቲሚዲያ እንዲሁም ደግሞ ሀበሻ ቪው አንድ ላይ የፊርማ ስነስርዓት ያካሂዱልናል ማለት ነው። እናመሰግናለን። ሞራል ያስፈልጋል። እስቲ ሞራል ሁላችሁ ሞራል እናመሰግናለን። ሞራል ከልብ እናመሰግናለን። ምናልባት የቀረ ቢኖር ፎቶ መነሻው ጋር የግል ኢንተርቪው ማድረግ ፈልጉ ፎቶ መነሳት ፈልጉ ክፍት ነው ማለት ነው። ከልብ ነው
እናመሰግናለን ስለመጣችሁ። መጋቢት 15 በአራት ሲኒማ በሚመጣው ስራ የክብር እንግዶች በተገኙበት ታዋቂ ሰዎች ባሉበት የኢትዮጵያ ባለሙያዎች በተገኙበት ፊልሙ በይፋ ለባለሙያዎች ይመረቃል። በሲኒማ ቤት ግን መጋቢት 19 2021 እንዲሁም መጋቢት 26 27 28 በሁሉም ሲኒማ ቤቶች ለእይታ ይበቃል።